አንተ የምሯን ነው እንዴ? ምንድነው ሰሚር በእናትህ የምሯን ነው ይለኛል እንዴ? አንተ ከዚህ በላይ ልጅ አባታት በእናትሽ ሌላ ነገር ውስጥ እየከተትሽ ነው። አሁንም ቢሆን ለልጅ አባቱን ነው ያልኩህ። ልጄን ያለ አባት ማሳደግ አልፈልግም። እየጠጣ ነበር፣ እንደውም እየተንከባከብኩ ነበር። ቤተሰብ አደራ ሰጥቶኝ አንተ ሰላም ውድና የተከበራችሁ የኛ እንቁና ተወዳጅ ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? ዛሬ በአዲስ ቤት ለመጀመሪያ ጊዜ ሶስታችንማ አዲስ ቤት ሁለተኛ ሰውነን ገብተናል። በዴቫ ቤት እንገኛለን። እንዴት ናችሁ? ቆይታ እንዴት ነው? ሰላም በልስ ቤተሰቦችን ሰላም የሳስ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አይደለም ዛሬ በአዲስ ቤት መተናል ዴቭ ጋር ማለት ነው። ዛሬ እንዳለ መታየት አዲስ ፊት ነው ለቤቱ ዴቭ ደግሞ ወንድማችን ጓደኛችን ነው እና ዛሬ በሚገርም ቪዲዮ ነው የመጣ ነው። ወንድሜም አይደለም ጓደኛዬም አይደለም። ዛሬ እንገደዋለን አይደል? ዛሬ ከተከተ እና ዛሬ የሚገርም ቪዲዮ ነው ያላችሁ። አንድ ደግሞ ጓደኛችን አዲስ ጓደኛችን ሰላም ይበላችሁ። ሰላም የኛ ቤተሰቦች እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። እናንተም በያላችሁበት ሰላም ሁኑልን ብለናል። ያው አዲስ ነኝ፣ በእርግጥ ፊቴም አዲስ ነው። ከዚህ በኋላ ታይኛላችሁ አይመስልም? ከዚህ በኋላ ታይኛላችሁ። እንመጣለን ከዚህ በኋላ ያው አለው እኔ አዲስ ፊት ነው ባይዘ ንግግር ብዙ አልቻልኩም። ላውራቸው እና ቤተሰቦች ያው ሶስታችንም ራሳችን አስተዋውቀናል። እንግዲህ ዛሬ ይሄን ከባድ ጥምረት ስታዩት በቃ አላ ለጥሩ ነገር ነው ይመስል፣ ግን አይሆንም፣ በጭራሽ አይሆንም። ዴቫን እስከዛሬ በቪዲዮ አስጨንቀነው አናውቅምና ዛሬ ለምን ትንሽ ብቻ ለምን አናዝናናው ምናምን ነገር አለና ያው የኛ ማዝናናት ደግሞ ትንሽ ማሳቀቅ ይጨመርበት ብለን ሰቀቀን ውስጥ ልንከተው ነው። ግን እስቲ ምን አይነት ሪአክሽን እንደሚሰጠን በዛው እናያለን። ሐሳቡን እንደዚህ ነው አላችሁም፣ ያው ቪዲዮ ላይ ታዩታላችሁ። እንደዛ ነው የሚሻለው። ሲጀምር ምናልባት ክፉ ነገር ከተፈጠረ አይፈጠርም። ምን ይፈጠራል? አይፈጠርም። ጓደኛ ምን ልታደርጉት እንደሆነ አላውቅም። አንተ ወንድምነቱን ከዳር ዛሬ ቅጃለሁ አላውቅም። ማን ነው ዴቭ? ማን ነው እንዴ? እንግዲህ ማን ነው ዴቭ? እኔ በቃ እኔ መጨረሻውን ማየት ነው ፈልጋለሁ። ምን እንደሚሆን ቆይ ለመሮጥ ድንጋይ ምናምን እናጥፋ። ካጠቀው ፊት ለፊት ላይ እናነሳሳለን። እኔ ነኝ የምጎዳው። ግድ የለም እሮጣለሁ። ትንሽ ከበድ የሚለው ምናምን እየታየኝ ነው። ከበድ የሚለው እሱ ነው። ዳና ምን ማድረግ አንችልም። ይቋቋማል ስለምችል ድዘን እና ዴቭ ደውለልነት ነበር፣ እስካሁን አልመጣም። እንግዲህ አሁን ልደውልለታ አስጨነቀው። ምንድነው ቶሎ አይመጣም እንዴ? እስካሁን ቆየ ባይዚ ደውልለትና ይመጣል። ምን እንደሚሻለው ስናገኘው ደግሞ ለመሞት ቸኮል ልበል። ምን እንደማስማ እኔ አልሰማም። አይ በጣም ተጣደፈ። እኔ አልሰማም። አጥሮ ከፍ አለብኝ እንጂ እንዴት ለምረጥ ትዘል ነበር። ሰላም ነህ ዳዊት? አለን እንዴት ናችሁ? ደህና ነን። ምንድነው አንተ ከመቀሌ ነው እንዴ? ከየት ነው የምትመጣው? ከመቀሌ ማለት ነው። በእግር መጣ ደርሳለሁ። ይደረሳል። ምን ነው ጠዋት 2 ሰዓት አንዴ ደወልንልህ። አንተ ጠዋት 2 ሰዓት ተደውሎልህ እስካሁን ምንድን ነው? እሺ ደረስኩ። የዱባናውን አንዴ ይንገሩኝ ባይ በእናትህ ቶሎ በል። ሰዓት ታስደብድበን። ልምታ መሰለኝ ደረስክ? እሺ እዛ ግሪን ኤሪያ ውስጥ ላይ እኮ ነው። አንታይም። እኔ አልታይም። ሌላው ቢቀር ሳጨር መሰለኝ። በቃ አንዴ ቶሎ በል። አይ እኔ ነው የምታየው። ምንድን ነው ማለት ሐሳብህ? ከሰሚር ምን ያህል እንደምርቅ እያየኸኝ ነው። እኔ ደግሞ እበልጣለሁ። በዚህ ቤተሰቦች የሚያኩራ ቁመት ነው ያለው። እንዴ ምን ረሳ ነው እና አይ የሚያኩራ ቁመት ጀመረ። አይ እኔ አጭር መባል
ግን ከኔ አንፃር ከዳዊት ጋር ስነጻጸር ከዳዊት ጋር ነው። አይ ታላቁ ሁሉም ሰው ሚያንሰውን ታናሹን ይፈልጋል። ምን አለ ብታምን አጭር ነው ከሁለት ረጅም አለ ነው ሰው ነው መጋኛ ነው መታኝ የሚለው ራሱ ያኝ ራሱ ይሆናል እንደ ባብ ነው ተሰካብኝስ እና ቤተሰብ ቀስ ብሎ እየመጣ ከእነ መምለጥ ምናምን ትላለህ ታዲያ እና ስንት ደቂቃ ሙሉ የምትቆየው? አንተ ምን እሺ ነው መቀሌ እኮ ቅርብ ነው። በዚህ ጋር እኮ መቀሌ ከዚህ ሰላም በል ሰላም ቤተሰቦች ሰላም እንዴት ነህ? አየው ከፊትም ቢሆን እኛን አይሸፍነንም። ለነገሩ እንኳንም ከዳን ጋር ነው ወደ ጎን አልሆንኩኝ። ወደ ጎን ሰሚር መሀል ገብቶ አውቆ አይተሃል። ይታይ እንግዲህ አሁን ለረፍ በተፈጥሮ አትቀልድ። ቆሻ አንዴ ሰላም ልበላችሁ ቤተሰቦች ሰላም በል ቁመት እኮ ኮለለው እኩለሙ እኛልማ ምን ሊወጣ ነው ትላለህ? ምን ሊወጣ ነው? እሺ ሰላም ሰላም የኔ ተወዳጆች እንዴት ናችሁ? ሁላችሁም ባላችሁበት ሰላም ሁኑልኝ። እኔ ደህና ነኝ፣ እግዚአብሔር ይመስገን አለሁኝ። ይኸው የመጀመሪያ ቪዲዮን ሰርቼ በእናንተ ብርታት በእናንተ ማበረታታት እንግዲህ እዚህ ደርሻለሁ። እግዚአብሔር ይመስገን። ሁላችሁንም በጣም በጣም እጅግ በጣም አመሰግናችኋለሁ የኔ ተወዳጅ የሆናችሁ ቤተሰቦች። ዛሬ ደግሞ ከነዚህ ልጆች ጋር እንግዲህ መጥቻለሁ። ጠርተውኛል። አዳዲስ ፊት አለ ይታየኛል። ምንድነው ስርስ አልገባቸው። በጣም አመሰግናለሁ። እኛም እናመሰግናለን። በቃ እንደዚህ ምንድነው ረጅም ሰዓት የምታወራው? ሰላም በላ እንዴ ተባልከው? አቀፎኝ ራሳቸው ነው ያለው። ኦኬ ተንጠልጥሏል። ይታይ እኔ እንዴት እንዲህ ነው ከዚህ ጎን አለ ነው እዚህ ጋር ነው እንዲህ አለ ነው ያረኩበት። ኧረ አንቺ ጋማ ትንሽ ነን። እሺ እንዴት ናችሁ? ምንድነው ቆይ ሁሉ ሰዓት ተደውለህ የምትቆይ? አሁን እኮ ይደወልክልኝ አንተ። የምር ባጃጅ የለም ሙሉ አላለፈ ባጃጅ የለም። ጠዋት 2 ሰዓት ግን አንተ ስሰክስ ደስ ይላል። ባጃጅ የለም። ከሳይ ጠዋት 2 ሰዓት አሁን 5 ሰዓት ሆነ እና 3 ሰዓት ማለት 30 ደቂቃ በቃ ያው ምንም ያው ነው እኮ ይጠጋጋል። በ3 ሰዓት እኮ ስንት ስራ እንሰራለን እኮ እናንተ ናችሁ። በ30 ደቂቃ እኮ 30 ደቂቃ ነው። ኧረ ቤተሰብ ፍረዱ። በ3 ሰዓት ሰው ምን አይነት ስራ እንደሚሰራ አስቡ። አይ ለኛ ነው የሚፈርዱት። ስንት አይነት ስራ ይሰራል እነሱ ለኛ ይፈርዳል። እዚህ ጋር ስንት ሰዓት ቆምን? ስንት ነገር ነው የተወያየ ነው ከቤተሰብ ጋር። ምን አመለጠኝ? ምን አመለጠኝ? ምን አገባ? ምን አመለጠኝ ነገር አለ? አይ ሲጀምር ቤተሰቦች ደግሞ መረጃ አይሰሙም ታውቃለህ አይደል? ቆይቶ ከኛ ከረጅሞች ከምናምን በኋላ ነው የሚሰማው። እንዴት ነው የምታየው? ቆይ ባይዚ እንደ ረጅም እያየች ነው እሷ እንደ ረጅም ታለ እንዴ? ያፈላ ዋናው ግጭ ማሰብ ነው። ዋናው ማሰብ ነው። አጭር ነኝ አትበል። አጭር አስቡ። እኔ አልናገርም። ዳዊት ማን እንደሚችል ችግር የለውም። ዳዊት ማን አንተ ዳንን ለማየት እንደዚህ እያልኩ ነው የምታየው። እንደዚህ ጨረር ምናምን ስለሚሸፍን ተጣሉብኝ። አላውቅም እንዴ? አምነዋል። አይተሃል ግን ሁለቱም ያምናሉ። ጀመረ እኔ ዳናን ካልደወልኩኝ አላየውም። ዝቅ በል ብዬ ነው ዳና ዝቅ በል አናግረኝ። ሲኖራ ራሱ አንተ በእውነት ትልቅ ሰው ነው ዴቫ። የማመን ራሴን ማመን ሰው ችግር የለም። ምን ተሻለክ? ዳና አንተ ተሽለኝ። እኔ ምድ ዛሬ ግን ማለት ነው ፍጥነቱ ድፍ እንቅል እስቲ ላውራበት። የኔ ቤት አንድ ቤተሰቦች አይደሉ እንዴ? ኮብል ግንባርን ቢመታ ቤተሰቦች አይደሉ እንዴ? ቆይ ለመሬት ቅርብ ነው። ለመሬት ቅርብ ነው። አጭር ሰው ምን ለመሬት ቅርብ ነው። ባይዘው ወይ ላናገር ፈልጌ ነበር። አንዴ ቪዲዮ እየሰራሁ ቪዲዮ ላይ አውቃለሁ። ቪዲዮ እየሰራችሁ እንደሆነ አውቄ ነው የመጣሁት። ቪዲዮ ይጠቅመኛል ለኔ እኮ አሁን ቪዲዮ ላይ ነን። በኋላ ታውሪ ዴቭ አሁን ላናገር ፈልጌ ነው። ቪዲዮ ይጠቅመኛል። ምንድን ነው? አንዴ ቪዲዮ እንጨርስና ትንሽ ደቂቃ ቪዲዮ ይጠቅመኛል። ቤተሰብ ይሄንን ነገር እንዳይፈልጋለሁ። ዴቭ አንዴ ላናግር እሺ አንዴ ቆይ፣ ካሜራውን እንትን ትለዋለህ። ምን እኮ ምንድን ነው? ዴቭ ብቻህን እናውራ ወይስ ጓደኞቼ ይስሙ? ኧረ ምን የሚደበቅ ነገር የለም ከኛ ከነሱ የምደብቀው ነገር የለም። እኔን አታውቀኝም ዴቭ? አታስታውሰኝም በጭራሽ። እሺ የዛሬ 6 ወር አካባቢ አብረን ተዝናንተን ምናምን አታስታውስም? አብረን ያደርንበትን ጊዜ አብረን ያደርንበት ኧረ እንደዚህ አይነት ነገር ዝቅ አድርገው። አይ ካሜራውን እፈልገዋለሁ። ካሜራውን ከፍ አድርገውና አይ እኔ እሺ አትወቀኝ ካድከኝ እኔንም ዴቭ እንደዛ ያንን ሁሉ ነገር ትትብለ ምንድን ነው ዴቭ ታውቃታለህ አንተ? ቪዲዮውን እፈልገዋለሁኝ። ቪዲዮውን እፈልገዋለሁ። እሺ ምን ፈልገሽ ነው? ዴቭ ከቪዲዮ በኋላ ነው ወይ? አይደለም ምን ፈልጋ ነው? አንዴ ጨርሰን ችግር የለውም። ዛሬ 6 ወር በፊት አብረን አድረናል። እሺ እንደምታውቁት ኧረ ትቀልጃለሽ ዳጂ እንደዚህ
አንተ ረዘድ እንደዚህ ለቀልድ ነው። ምን ቀልድ ነው የምትቀልጂው? አይ አላማኩም። ምን ቀልድ ነው የምትቀልጂው? እናቱ እንደዚህ አይነት ቀልድ ነው የሚመችኝ። ከዛሬ አዲስ አመት እንዳለፈ ምናምን ከ2 ወር ከ3 ወር በፊት በኋላ ማለት ነው ከአዲስ አመት የዛን ጊዜ አብረን ተዝናንተን ነበር ዴቭ። አብረን አድረን ነው። አንተ የምታውቃት እኮ ነው ንገረን። እኔ አላውቃትም ሴትዮ። ዴቭ እንዴት እኔን ትክደኛለህ? እኔ የት ነው የማውቅሽ? አንተ ስምን እየጠራች እኮ ነው ዴቫ። ስንት ነገር ብለኸኝ እና ታዲያ ድራማ ቢሆንስ ይሄ ነገር ሌላ ነገር ቢሆንስ? ብለኸኝ ኧረ እናቱ እንደዚህ ነገር ረፊ ሲጀመር አሁን እኔ ካንተ ምንም አልፈልግም እኮ እና እኔ ካንተ ምንም አልፈልግም። ልጅ አባት ያስፈልገዋል። ይገባሃል? ልጅ አለባት ማሳደግ አለ። በእናታችሁ ገላጉሊን በእናታችሁ ነው እንደዚህ ነገር አላችሁ። እናቁመው ቪዲዮ ነው አንዴ ይሄ ነገር ይሄ ቆጮ ላይ እናወራሽ ይቆምና ቪዲዮ እየሰራችሁ እንደሆነ አውቄ ለማስረጃ ነው የመጣሁት። ይገባችኋል? ቆይ አንተ ታውቃታለህ እሷን? ኧረ እኔ አላውቃትም። በእናትህ ከዛሬ በኋላ ምክንያት ማለት ነው ውበቴን፣ እድሜን፣ ጊዜን ብዙ ነገር ያጣሁት። አሁንም ቢሆን እሺ የት ነው እናቱ ምን እሺ ነው የት ነው የምታውቅት? እንገርሽ እሺ የት ነው የምታውቀው? 6 ወር በፊት አብረን ተዝናንተን ጠጥተን ንገሪው። እሺ አስታውሱ። እንደዚህ ዴቭ ኧረ እኔ ምንም ልትመጣልኝ አልቻለችም። በእናትህ አይደለም የሚገርመኝ አንተ እኔን እየካድከኝ ነው ዴቭ። አላወኩሽም። እሺ እኔ ካላወኩሽ ይኸውልሽ እኛ ዴቭን በደንብ ነው የምናውቀው። ለዛ ነው እንደዚህ ረጋ ብለን እያወራንሽ ያለን። አይደለም ይሄ ነገር የተፈጠረው በአንድ ቀን ክስተት ነው። ይገባሃል? እኔ ደግሞ ለዚህ ነገር 6 ወር ሙሉ ብቻዬን ዋጋ ከፍያለሁኝ። ከቤተሰቦች የት ነበርሽ ሲጀመር? እስካሁን ቆይ 6 ወር ሙሉ የት ነበርሽ? ዴቭ እባካችሁ ተረዱኝ። እኔ ከቤተሰብ ደብቄ ነበር የቆየሁት። እኛ እኮ ተረተንሽ ሴትነት ነገር አስተሰምቶን በስነስርዓት እናወራያለን። በስነስርዓት እያወራችሁ እኮ ነው። ካሜራ ይጥፋ ዴቭ። ካሜራውን እፈልጋለሁኝ። ካሜራውን እንዳታጠፋ። ችግር አለ ማለት ወይ እኔ ማለት እኔ እከሳለሁ። እምቢ የምትል ከሆነ ምንድነው እኛ ካንተ ጋር ተከራከርን። ምንድነው የምትለው? አይ እኔ በጓደኞቹ ፊት ልነግረው የመጣሁት ይሄን ነገር ተነጋግረን እንድናስተካክል ነው። እሱ ከኛ የሚደብቀው ነገር የለም እኮ። ይሄ የአንድ ቀን ክስተት ነው። ንገረኝ፣ ማታ የት እንዳደረ ታውቃላችሁ? ሁልጊዜ እኮ የት እንደሚያደር አታውቁም እናንተ አይደል? ደግሞ ይሄ የአንድ ቀን ክስተት ነው። እኔም ከዛን ቀን በፊት አላውቀውም እና ከዛ በፊት ካላወኩሽ ከአንቺ ጋር እንዴት ነው እንደዚህ ነገር የሚፈጠው? ሲጀመር ዴቭ ለምን ጮብኛል? አትጮብኝ። እኔ ዳር ለማ የማይሆን ነገር ስትናገሪ ነው ነገር አይታየም ወይ? ወደ ውስጥ ያለው እኮ ልጅ ነው። አንተ ደግሞ ተናገር ዲቫ ምታውቃት ነገር ለምን ታውቃለህ? እኔ አላውቃትም። ምን ለምን ዋሻችኋል እናንተ? 6 ወር በፊት የት ነበርክ? ንገረኝ። ቆይ እሱን አስታውሰኝ። የት ነበርክ አንተ? ከዛሬ 6 ወር በፊት አስታውስ፣ ለማስታወስ ሞክር። በፍጹም እኔ እንደዛ ነገር አልተፈጠረም። ይሄ ስህተት ነው፣ ስህተት ነው። እርግጠኛ ነኝ ስህተት ነው። ዴቭ ስህተት ነው። ሴትዮ አንተ ምንም ፈልጌ አይደለም። ልጅ ግን አባት ያስፈልገዋል። ኧረ በእግዚአብሔር ሴትዮ እኔ እንደዚህ ነገር እኔ እንደዚህ ነገር አይደል? አይ ዴቭ አንዴ ስማ፣ እሷን ስማ። ወደኋላ ያለችው ልጅ ነው ገብቷል። ነፍስ ነው። ቆይ እንደዚህ አይነት ነገር አይቀልድም። አንድ ነገር ከሆነ ያው ቤተሰብም አለ ባንተ ነው ወቅ። እኔ እስከ ዛሬ 6 ወር ሙሉ ይሄ አማረኝ ይሄ እንትን ሆንኩኝ ሳልል ኧረ እናቱ በእግዚአብሔር ስም እንደዚህ ማለት ያ አምናችሁ እኔ ግራ እየገባኝ ነው። እንደዚህ እያለቀሰች እያያችሁ ኧረ እናቱ በእግዚአብሔር እንደዚህ ምንድነው እንዴ? ለምን ግን አብረን ስንተኛ እንደዚህ ያልሆንክብኝ? ተረጋጊ። አንተ የምሯን ነው እንዴ? ምንድነው ሰሚር? በእናትህ የምሯን ነው ይለኛል እንዴ? አንተ ከዚህ በላይ እያለቀሰች አይደል? አንተ ደብቄ አውቃለሁ። እሺ ምን ነገር እያለቀሰች አይደል? ኧረ ወደ ዜድ በእናትህ ሴትዮ ይኸውልሽ ንገረኝ። እርግጠኛ ነኝ መጀመሪያ ነገር ይናጥቻለሁ። እኔ አሁንም ቢሆን ለልጅ አባቱን ነው ያልኩት። ልጄን ያለ አባት ማሳደግ አልፈልግም ያልኩት። ለልጅ አባት ይገባሃል? እንነጋጋና ቆይ ተረጋጋ። መጀመሪያ ተረጋጋ። ተረጋግተን እናወራለን ዴቭ። ለማስተዋወስ ሞክር። እግዚአብሔር እሷ ነፍስ ምንድነው እንደዚህ ያጣጣው ልጅ ነው። እኔ እንደዚህ እንካን ለማስናቆይ አይደለም እኔ እንደዚህ ከሳለው ከኔ ጋር አታወራም። ከህግ ጋር ነው ከሳለው ከኛ ጋር ነው ይሄ ነገር ድራማ ነው። ነገር መጀመሪያ አስታውሳት እኮ አይደለም እሱ አይደለም ዋና ነገር መካሰስ ምናምን ነገር አይደለም። ከሳለው አብረን ካደርን በኋላ ማውራት አቆመ ከኔ ጋር። ስልኬን ብሎ ካደረገ በጓደኞቼ ስልክ ምናምን እንደውልለት ነበረ። ኧረ ሴትዮ በዛ መጀመሪያ እርግጠኛ ሁኚ። እኔ ነኝ ተናቃለሁ። ጂጂ አይደለ ስራ ጂጂነት አይደል? እሺ እኔንም ካደኝ ዴቭ ስራውማ ነው እኮ ስራውን እንዴት ይክዳል? እሱን አይደለም አሁን አንቺም እስቲ ምናልባት እሱ አላስታወሰም ይሆናል ታስታውሺበት ቦታ ምናምን በስነ ስርዓት አስረጂው ይወቅሽ። በስነ ስርዓት ቦታው እንደዚህ ይሄኔን ቦታ በዚህ አይነት ጊዜ በዩና ንገሪ እኮ ነው። አንቺም ንገሪ። ማለት ነው ከደረባችሁ እሺ በስነ ስርዓት ለዴቭ እንደዚህ ዴቭ እየካደ ነው። ያው እሺ ቆይ ምን አይነት ፕሮግራም ላይ ምን አይነት ምንድነው አስገዋል እንዴ ነገሩ ታውቃለህ? ኧረ በእናትህ ንገስ። እኔ ከአንተ የምደብቀው ነገር አለ?
ረጋ ብላ አውራ። እሺ ምን አይነት ፕሮግራም ላይ ነው ሲጀመር? ዲጄ ነህ አይደለ? የሰርግ ፕሮግራም ላይ ተገናኝተናል። አንተ የምትሰራበት ሰርግ ላይ እኮ። የት? እሺ የት? ቆይ የዛሬ 6 ወር ሰርግ አልሰራክም? ንገረኝ። ብዙ ሰርግ ነው የምሰራው፣ ግን የት? የነማ ሰርግ ነው? ሰርግ ነበር፣ የቤተሰብ ሰርግ ነበር። ዲጄ ነበር፣ ካንተ እየጠጣ ነበር። እንደውም እየተንከባከብኩ ነበር። ቤተሰብ አደራ ሰጥቶኝ አንተን። ምን ዴቭ ራሱን አያውቅም ነበር ነው ያን ሰዓት? ዲጄ ነበር። እኔ እንድንከባከበው እንዴ ጠጥቶ ነው ከቤት አምልጨኝ ወጥተን ነው። እንደውም ተዝናንተን ዴቪያዊ ሞመንት ይረሳል። ከዚህ በላይ ምን መረጃ አንተ በስመ አብ ቤተሰብ ተንከባከቢው እንዳይደብረው ብሎኝ። ቆይ ተደርባችሁ አሁን እናንተ እኔ ሌንት ብላችሁ እያሳመነችን እኮ ነው። ምክንያቱም እያንዳንዱ ነገር አንተም እንደሷ የምትለው ዝም በሉ። ሰው ተሳስተሽ ሊሆን ይችላል። በእናትሽ ዝም አንልም። ዲጄ አለ ንገረኝ፣ አለ ወይ? ብዙ ዲጄ እኮ አለ። ዴቭ አንተ ነህ። አንቺ በስም ነው እንዴ እንትን ያልሽው? ወይስ ቆይ አብሬ ያደርኩት ሰው ይጠፋኛል? የልጅ አባት ይጠፋኛል? ካንተ ውጪ ዴቭ ምናምን የምትይው የልጅ አባታት በእናትሽ ሌላ ነገር ውስጥ እየከተትሽ ነው። አንተ ምክንያት አንተ እኔ በእናትህ እኔ ሲጀመር እንደዚህ ነገር የሚያጣውት አንተ ይገባል። ካሜራውን አጥፉት። ሲጀመር አልፈልግም እንደዚህ መስራ ዝቃርጉ። ካሜራውን አጥፉት። በቃ አቋርጡት። እንደዚህ ነገር እንዲያጠፋው አልፈልግም። እንዳታጠፋው። እሺ አሁን ምንድን ነው የምትሉኝ? እሺ አመናችኋት? ዳዊት ለምን አሰማንም? ሰርተሃል፣ ሰርጉን ሰርተሃል። በቃ ደግሞ ያኔ እንደውም አስታውሳለሁ ከኔ ጋር ነበርክ፣ አብረን ነበር። ከ6 ወር በፊት አብረን ሰርተናል። ሰርግ አታስታውስም አንተ? የዛሬ 6 ወር እኮ አብረን ይሰራል። ታሳስ ላይ ሰርግ ነበረ። እዛ ላይ ነው የተገናኘነው። ዴቭ ጭራሽ እንደዚህ ሆና መጣ እንዴ? ና እኔ ደግሞ ላስታውስ ያን ደግሞ ከ6 ወር ያኔ ከሰራን በኋላ ለቀውታል እኮ መጨረሻ ላይ እኔ ብቻዬን የሰራሁት አይደል? ሰርጉን ብቻዬን የሰራሁት አታስታውስም አንተ? ለቃኝ ወጣ። እኔ ምንም ላስታውስ አልቻልኩም። በእናትህ ና እኔ አላስታውስኩም። እሱ እየነገረሽ አሰማም እንዴ? ላስረዳ ይኸውልህ፣ ያኔ የሰራነው ሰርግ አስታውሳንታ ታስታውሳለህ? ያኔ የሰራነው ሰርግ ታስታውሳለህ አይደል? ታስታውሳለህ? አብረን የሰራነው ሰርግ ስላልፈለገ ነው ማለት ነው። አንዴ ቆይ አትንጫጩ። አንዴ ጸጥ በሉ። ላስታውስኝ። እኔን ትክደኛለህ? ጸጥ በይ እናቱ ፕሊዝ፣ ጸጥ በይ በእናትሽ። ለምን ትጮባታለህ? አብረን የሰራነው ሰርግ አለ አይደል? ያኔ የሰራነው ሰርግ ላይ ራሴን አመመኝ ምናምን አዞረብኝ ብለህ እኮ ለቀኝ ነው የሄድከው። ብቻዬን የጨረስኩት ሰርጉን ያኔ ሰራሁት። የት ነበር የሄድከው? ያኔ ወዴት ነው የሄድከው? ማለት ቀጥታ የት ነው የሄድከው? መክሮኝ አታለኸኝ። ያኔ የሄድክበትን ንገረኝ። የት ነው የሄድከው? አሞኛል ብሎ የወጣ ሰዓት ንገረኝ። እሱ ከነገረ ካላመንኩ እንኳን አስታውስኝ። በጣም ነው ከሷ በላይ በጣም እያስጨነቃችሁ ነው። እሷ እንደዚህ ሆና እቺ ጋር የምታለቅሰው አይታየም እንዴ? እስቲ አንድ ልንገራ፣ ያኔ ብቻዬን የጨረስኩት እኔ ለቆኝ ሄዱ ማለት ነው። እሱ አሞኛል 6 ወር ሙሉ እሷ ራሱ እስካሁን ቆይታ ለመጣች በቃ አዝናነት ይሆናል። ሲጀመር ቤተሰብ በጣም እየተናገረኝ ስለነበረ እስካሁን የት ነበርሽ? እውነቱን እኮ እስካሁን የት ነበርሽ? ቆይ አዝናለሁ ቢሆንስ ለምን አዝንለታለሁ? ያረመኔ አትጮባት። ተደረበ እኮ ነው ዳዊት፣ አትጮባት። እንደዚህ አትጮ። በዛ ላይ እርጉዝ ናት፣ እያለቀሰች ሌላ ነው። ችግር ነው የሚፈጠረው። ዶክተር አይደል? ልጅ ነው ወደ ውስጥ እንደዚህ አይነት ነገር ሲጀመር በቃ ነገራቶችን እኮ ረጋ ብለህ ማስታወስ ነው ማስተዋል ነው። ምንም ደስ አይልም ማለት በቃ የሆነ አስታውስ። ዳዊት ሲጀመር በቃ ጠጥታ ከነበረ ሜቢ ላታስታውስ ትችላለህ። ተረጋግተሽ አስቢ እናቱ። እንደዚህ ታደርጋለህ? ተረጋግተሽ አስቢ። እንደዚህ ነው ነገር ቢደርስበት ምን ታደርጋለህ? እስቲ አንተ ሳሚር ምን እንትን አትበለኝ። ሳሚራ ምንም አትኮሳተርብኝ። እኔ እውነቱን ነገርኩህ። ያኔ የነበረው ነገር ነግሬያለሁ፣ አስታውሻለሁ። ከዚህ በኋላ ያለውን ነገር አንተ አስታውስ። አንተ ሲጀመር የምትሆን ሰው አይደለም። አንቺ ቆይ አንዴ እስቲ ያስታውስበት። እኔ ምንም አንደኛ ላስታውስ አልቻልኩም። ሲጀመር ይሄ ነገር ቆይ አዳምጡኝ። አዳምጡኝ። በጣም እያስጠላችሁ ነው ሶስታችሁ። በጣም እያስጠላችሁ አንተ ያኔ እንደዛ ብለኸኝ ሄድከው ለዚህ ነው እንዴ? ና አውራ ና እናውራ ና ያናግረን እንጂ ያናግረን አይደለም። የት ነው የምትሄጂው? አንተ እሷን እኛ እዚህ ጋር ቆመን የት ነው የምትሄጂው? ምን ሆነ ነው? ምንድን ነው እንትን የምትለው? ወይስ ስታምን ነው እንደዚህ የምትሆነው? ሰው እንደዚህ አርገ ነው ስታስታውሳለህ? ዳዊት ዲቭ አተ ዳዊት ዲቭ አረ ዋዋ ዲቭ ዳዊት አረ ወይዘሽ ነው አንዴ ውሃ ወይ ዲቭ የእናንተ ስራ ነው ሁሉ ዳዊት ምን ሆነ ነው? አንዴ ፊቱ ላይ ቀስ አድርጋ ዲቭ ቢቀርስ ነግራችሁ ነበር። መጀመሪያም ይሄ ሁሉ ነገር ቢቀርብን
ነግሬያችሁ ነበር እኮ አይሆንም እንደዚህ አይነት ነገር። እሺ የሆነ ነገር ቢሆንስ የሆነ ነገር ቢሆንስ የእናንተ ስራ ነው ይሁሉ። እሺ አንተ ደግሞ በሰው አታሳባብረን ነበር። እንደዚህ አይነት ነገር ሲጀመር መጀመሪያም አይሆንም ነበር ማለት የነበረብህ አይሆንም። መጀመሪያም እንደዚህ አይነት ነገር ከኛ መጨቃጨቅ ምንም አያመጣም። ዴቭ ኧረ በእናትህ ስልክ ደውልሽ መኪና በእናታችሁ። ኧረ በእግዚአብሔር የሆነ ነገር እንዳይሆን ልጅ ባጃጅ እንትን ነው። እሺ ቶሎ በሉ ና እንዴ ዳና ሲጀመር መጀመሪያም ነው። ዳና በዚህ በኩል ዙር አንዴ በጀርባ በኩል እንዲያዘው እዚህ ጋር ዴቭ እኔ መጀመሪያም ነግሬያችኋለሁ እኮ አንተ ዳዊት በድሮም እኮ ነው ብያችኋለሁ። ይቅር መጀመሪያም ነግሬ ነበር። እኔ ማን ሐሳብ ነው ራስ ኬት እንደመጣለት ይቅርብን ብያችሁ ነበር። መጀመሪያም ይቅርብን አንተ አልነበርክ እንደ አንደኛ ፕራንክ ካላደረግነው እንደዚህ አይነት ፕራንክ ይቅርብን ነው። መጀመሪያ አንተ ነከርከው። ፕራንክ ልታረጊኝ ፕራንክ ልታረጊኝ ነበር። አዳሜ ወንድምነት ባለውለታ አይነት ወንድምነት አይታል። ፕራንክ ሊያረጉኝ ሰው መስላችሁ አንቺ አንተ ዘናበይ አባቴ ሰው ነህ አንተ። ፕራንክ ልታረጉኝ እኔን እዚህ ጋር እንትን አውጪ ይሄንን እንትንሽ ማነው ጨርቁላ አንተ ከ6 ወር በፊት አብረን የሰራነው ሰርግ ግን አስታውስካ? አሁን በጣም ነው ያሰው ተመቸልኝ። ሁሉን ነገር አውቅ ነበር ሲጀምር። አይገርማችሁ? ሁሉን ነገር ፕራንክ እንደምታረጉኝ አውቅ ነበር። እናንተም ብሎ ፕራንክ አለ። ወንድም መቼም አይካድም። ምን እየተፈጠረ ክጇለው የኔ ልጅ ነግሮ ነው ሚኪያስ ምንድን ነው ያደረከው? አሁን ዴቫ ንገራቸው። ከዛ እኔ እሸሻለሁ ወደዛ ሮተናል። ኑ ሚኪ ይሁዳ አንተ ከሁለት ሰው ጋር ቀልድማ እናንተ ናቸው ቀልድ። ዞር በል አሻጥር ትሰራለህ። ከጀርባ ኑ ከፊቱ ነው። አንዴ ቆይ ነይ ላምን እኮ ነው። ነይ እሺ ነይ ጀመር የሚኪያስ የሚባል ልጅ ነው። እግዚአብሔርን እንደዚህ ልታረግ ነገር አንዴ እኮ ሴት ነሽ የማባበል እኮ ነው። ምናምን ይዤ እህቴ ለምን አለው ደግሞ ልጃችን ዴቭ ያዞምባ ቤተሰብ ልጃችን አንዴ እውነታውን ንገራቸው። እግዚአብሔርን እኔ ከሚኪ ጋር ጌታን ሳይው በጣም እናደዳለን። ቆይ ግን ምንድን ነው የተፈጠረው? ይሄንን ሁሉ ነገር የተፈጠረው ላስረዳችሁ አንዴ ላስረዳችሁ ያዞምባ አላለቀሰችም። እኔ ገረመኝ ማለት ነው። ሁሉ ነገር ይዘው መጥቼ እርኒ ፍራንክ ስደረግ ማለት ነው። በእውነት እኔ እችላለሁ። ሚኪ ይችላል። ሲጀመር ይኸውላችሁ ቤተሰቦች ይኸውላችሁ ይሄን ሀሳብ ለሶስት የመቅረጽ ልምድ ሲኖር እንደዚህ ነው። አይደለም ለምን እንትን ለማለት ሞክራ አይደለም። ቆይ ዳና ነኝ ደስ አይልም። አለፈ እኮ ፍራንክ አልፏል። በቃ አንዴ አብርዶ ይሁን እኮ ይሁን አለፈ። አይ አይደለም አልፏል እኮ ሳስ ፍራንክ ነው አልቋል። ኧረ ባትነካኝ ሁሉ ደስ ይለኛል። አረጋጉት በቃ አሎ እናንተም እኮ እኔን ፕራንክ አደረጋችሁኛል። አይደለም አንተ በማይሆን ነገር እንደዚህ አይነት ፍራንክ አንተ ወድቀ አሁን እዚህ ጋር አንተ አሁን እዚህ ጋር ወድቁ ስንት ነገር ሰው ና ኧረ ግን እንዴት ቻልክበት? አይ እንሸፍናለን እንደ አንዴ ነው እዚህ ጋር ሳስ እንዴ ፍራንክ እኮ ነው። በቃ አለቃ ልታረግ ነበር ተደረገ። ስማ መቼ ነበረ ማን ነበረ ፍራንክ ሊያረገኝ ሲል የመጀመሪያ ቪዲዮ እንትናን ፍራንክ ሊያረገኝ ማለት ነው። ደውሎ ኤፋ ደውሎ ፍራንክ ሊያረገኝ አይታችኋል። ቢኒ ጋር ከቢኒ ብራዘር ጋር ፍራንክ ሊያረገኝ ሲል እኔ ፍራንክ አርጌ ቀድሜ እስቲ ዞር በለ ሳስ ማለት ዞር በል በቃ አይደለም እንዴ ውሃ ልጠጣ ና አይደለም ወደዚህ ነው ና ሰሚት ነው ዳና አንተም ነው ኧረ ና ነው ምንድነው ፍራንካ እንዴ ልታረጉ ነበር ተደረጋችሁ። በቃ አለቀ። እሺ ምን እንደተፈጠረ ንገሩ እንዴ ቆይ ሙሉ ነገር አይ ምን እንደተፈጠረ ብቻ ነገር ይኸው ከቤተሰብ ጋር እንዴ ላወራ ነው። በድጋሚ ሰላም ውድና እንቁ የሆናችሁ ምርጥ የኔ ቤተሰቦች የኛ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኛ አለን በድጋሚ ማለት ነው። ያው ወይም ቪዲዮ እንዳያችሁት እንግዲህ መጀመሪያ አራቱ እንግዲህ እሷ ማለችበት አራቱም እኔን ፕራንክ ለማድረግ አቀደው ነበረ። በዚህ መሃል ግን ሚኪያስ የኔ ወንድም የኔ አብሮ አደጌ መጀመሪያ እክዳለሁ እያልኳችሁ ነበራ። ክህደቴ ነው በዚህ መልኩ ነው እክዳለሁ ያለው ሁለቱን ነው። ሶስቱንም ክዷቸዋል ማለት ነው። ሁሉንም ነገር ለኔ ነግሮኝ ነበረ። ይሄን ሁሉ እንግዲህ
እንትን ያደረግነው እኔና ሚኪ እጅና ጓንት በመሆን ነው ያደረግነው ማለት ፕራንክ ሊያረጉን ሲል ነው እንጂ በእውነት ገና ያዞንባ አንቺ ግን ጎበዝ ነሽ እንግዲህ ቤተሰቦች ፕራንክ ሊያረጉን ሲል እኛ ፕራንክ ቀድመን አድርገናቸዋል ሚኪ ይችላል አይችልም ፋራ ነው በእውነት ፋራ ነው ሚኪ ይችላል አይችሉም የት ናችሁ የት ነው እሺ ተረጋጋ በቃ ተረጋጋ ይችላል አንተ አላረበናት ተረጋጋ እሺ ነው ምንድነው እሺ ቤተሰቦች ያው እንዳያችሁት ነው ማድረግ አልተቻለም እንዳያችሁት ነው እህታችንም እንግዲህ ልጃችሁ በልብስና ባካንታ ፋራሽ ልጃችሁ ግን ማን ዲቫ ሪል ፕራንክ የሆነ ቀን አረጋለሁ ይሄው ነግሬክ ቤተሰቦች ያውቃሉ ባይዘ ፕራንክ ንጉስ እያሉ ነው ከስር የፕራንክ ንጉስ እያሉ ነው ማለት ነው እኔ እመጣለታለሁ ማንሽም መቼስ ማንሽም ብትሆኚ ከኔ ፕራንክ እንዴት ነው ግን ውሸት እንደሆነ እያወቅህ አላሳመንኩ ዊናም ቢሆን እንዴ ነው ማሳመን ኤልያስ ሁሌ ወጋው ግን እንባሽ ትንሽ ማለት ነው አስደንግጦኛል ያው ምንም ማድረግ አልቻልኩም የት ሄደው ነው እሺ ቆይ እነዚህ ልጆች እንሄድባቸዋለን እንወጣለን ሪል ፕራንክ አረጋለሁ በቃ አስደስቼ የሚሆን አሳዝኝ ፕራንክ አረጋለሁ አሁን እመን ሚኪ ይችላል በል ሪል ፕራንክ እዚህ ነው ያደረኩ ሌላ ፕራንክ ደግሞ ሌላ ሶስተኛ ግን አሁን እሺ የምር በጣም ፕራንክ ላይ ፕራንክ ለዚህ ነበር እነሱም እንደዛ ያሴሩት እግዚአብሔርን እና ማን ነው ያሴሩት ዛሬ ባይዘው ከሚኪ ውጪ ፕራንክ ያልተደረገ የለም እኔ እችላለሁ እኔ ፕራንክ እችላለሁ ስምንታችንም ነው ፕራንክ የተደረገው ኧረ እናውራ እሺ አንዴ ብላ ትበላለህ ተው ምንድነው ለምግብ ነበር ጀለስ አሁን ይኸው እየበላ እሺ ስሜት የለግለጽ አንዴ እናገርና አንተን በዛ አጋጣሚ ግን እንኳን ደስ አለ ገና ደግሞ ገና ከፍ እንላለን እና ቤተሰቦች የምር ማለት ነው የምር 5000 ገብቻለሁ 5000 ገብቻለሁ አንዴ እሺ እና ከአንድ ፎሎወር ከአንድ ሰብስክራይብ ጀምሮ ማለት ነው እስከዚህ እንድደርስ ያው ላደረጋችሁኝ ያው ሁላችሁ ራሳችሁን ታውቃላችሁ ማን እንደሆናችሁ ያው ስም አልገልጽም በጣም መታበረታቱኝ ልጆች አላችሁ በጣም ማለት ነው በጣም በዛውም ደግሞ በዛው ተገላቢጦች ደግሞ የኔን ውድቀት የምትመኙ ሰዎች አላችሁ እግዚአብሔርን አድቡ እኔ ቦታ አልሰጣችሁም ለእንደዚህ አይነት ሰዎች ሲጀምር ቦታ እኔ አልሰጣችሁም ጊዜም የለንም እናንተ ቀጥሎ እኔ እሰራለሁ ውድቀት ለምን ባይዞ ራስን ከፍ አድርገህ ማሳየት ቤተሰብ ከኛ ጋር ነው እና ቤተሰቦች እናንተ ከኛ ጋር እስኮናችሁ ድረስ ሁሉንም እናልፋለን እና በጣም ነው አመሰግናችሁ ሁላችሁንም እግዚአብሔርን በጣም ነው ማመሰግናችሁ በጣም ነው የምወዳችሁ በጣም ነው ማከብራችሁ ከዚህ በላይ ደግሞ ሰርቼ በቃ ከፍ ያለ ደረጃ ደርሼ እንደማኮራችሁ ያው ካሁኑ ቃል ገባላችኋለሁ ሁላችሁንም በጣም ነው ማመሰግናችሁ ግዴታ ነው በጣም ነው የምወዳችሁ እናንተንም እዚህ እቺን 5 ደግሞ ወደ 10 ቀይረናት እንመጣለን ኧረ በእናትህ እቺን 5 ወደ 10 ቀይረናት እንመጣለን ባጭሩ አራማቶ ነው እንጂ እሺ ምን አስር ሚኪያስ ይችላል እኮ ይችላል በል ግን አንዴ ላውራ እሺ አሁን የምር አውራ ችግር የለም ታሉ እና ቤተሰቦች ያው እስከ እዚህ ሰዓት አብራችሁን ስለቆያችሁ በጣም ነው የምናመሰግነው እንግዲህ ሰብስክራይብ ያላረጋችሁ ሰብስክራይብ እንድታረጉና እንድታበረታቱ ላይክ እያረጋችሁ ኮሜንት እያረጋችሁ ሐሳባችሁን እንድትሰጡን ከዚሁ ጠይቃችኋለሁ ማለት ነው የኛ ቤተሰቦች በጣም ነው የምንወዳችሁ ሰላም ሁኑልን